ዓለም በደመና ተጋርዳለች የሚለው የቆየ አባባል ዛሬ ከመቼውም ጊዜ በላይ ትርጉም ያገኘ መስሏል። በሺህ የሚቆጠሩ ኪሎ ሜትሮች ርቃ በምትገኘው የኢራን እምብርት ቴህራን ላይ የተሰማው የፍንዳታ ድምፅ አስተጋብቶ አዲስ አበባ ደርሷል። ይህም ዝም ብሎ የሚታለፍ ተራ ወታደራዊ ግጭት አይደለም። የዘመናችንን የሀያላን ፍልሚያ አቅጣጫ የሚቀይር ምናልባትም የታሪክ መጽሐፍትን አዲስ ምዕራፍ የሚያስጀምር ክስተት ተደርጎም ሊቆጠር ይችላል። የእስራኤል ዘመናዊ የጦር ጀቶች የኢራንን ከፍተኛ መሪ የአያቶላህ አሊ ካሚኒን ቢሮ ደጃፍ ሲያንኳኩ መልእክቱ ግልጽ ነበር። ለኛ የማይደፈር ምሽግ የለም። በሌላ በኩል ደግሞ ኢራን ዝምታችን የፍርሃት አይደለም ብላም በምትዝትበት በዚህ ወቅት ዓለም የጥፋት አፋፍ ላይ የቆመች መስላለች። ታዲያ ኢትዮጵያውያን ይህንን ጉዳይ በከፍተኛ ትኩረት የምንመለከተው ለምንድን ነው? መልሱ ቀላል ነው። መካከለኛው ምስራቅ ሲታወክ የዓለም የነዳጅ ዋጋ ይናወጣል፣ የቀይ ባህር ሰላም ይደፈርሳል፣ የጂኦ ፖለቲካው ንዝረትም እስከ አፍሪካ ቀንድ ድረስ ይዘልቃልና ነው። ዛሬ የምናውረው ስለ ሚሳኤል ብዛት ብቻ አይደለም፣ ስለ ዓለም አቀፍ የዲፕሎማሲ ሽንገላ፣ ስለ ሀገራት ደህንነት ማስጠንቀቂያና በቀጠናው ስላለው ስውር የኃይል አሰላለፍ በዝርዝር እናያለን። ወደ ዝርዝር ዘገባው ከመግባታችን በፊት አንድ ጥያቄ እንጠይቃችሁ። እስራኤል የወሰደችው ይህ ቁርጠኛ እርምጃ ቀጠናውን ወደ ሰላም ያመጣዋል ወይንስ የሶስተኛው የዓለም ጦርነት ያዋልደዋል? መልሱን ለእናንተ ትተን ወደ ዝርዝር ዘገባዎቻችን እናልፋለን። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። የእስራኤል ጥቃት በኢራን ከፍተኛው መሪ አያቶላህ አሊ ካሚኒ ቢሮ አካባቢ መድረሱ በመካከለኛው ምስራቅ ያለውን የኃይል ሚዛን አዲስ ምዕራፍ ላይ አድርሶታል። የሚንቀጠቀጠው የመካከለኛው ምስራቅ ሰማይ በእስራኤልና በኢራን መካከል ያለው ቀጥተኛ ፍጥጫ አሁን ተጋግሎ ቀጥሏል። ለብዙ አስርት ዓመታት ያህል እስራኤልና ኢራን በወኪል ኃይሎች ሲፋለሙ ቆይቷል። ባለፈው ሰኔ 2025 ላይ ግን ለ12 ቀናት ያክል በቀጥታ ተዋግተዋል። አሁን ዳግመኛ የቀጥታ ውጊያውን ጀምሮታል። አሜሪካም በዚህ ጦርነት ዋነኛዋ ተሳታፊ ሆና ተሰልፋለች። የአያቶላህ አሊ ካሚኒ ቢሮ ወይም የመኖሪያ ቤት አካባቢ ላይ የሚሰነዘር ማንኛውም ጥቃት ተራ ወታደራዊ እርምጃ ተደርጎ የሚወሰን አይደለም። ይህ ሳይኮሎጂካል ጦርነት ነው። እስራኤል በዚህ እርምጃዋ ማስተላለፍ የፈለገችው መልእክት ግልጽ ነው። በኢራን ውስጥ እጃችን የማይደርስበት ምንም አይነት ጥበቃ የሚደረግለት ቦታ የለም ለማለት ፈልጋለች። የከፍተኛው መሪ ደህንነት አደጋ ላይ መውደቅ ለኢራን ትልቅ ቀይ መስመር በመሆኑ ይህ ክስተት ኢራንን ወደ ከባድ ውሳኔ ሊገፋት ይችላልም ተብሎ አሁን እየተፈራ ነው። ይህ ጥቃት የተፈጸመው በሊባኖስ በኩል ያለው ሄዝቦላህና በጋዛ ያለው ሐማስ በከፍተኛ ጫና ውስጥ ባሉበት ወቅት ነው። እስራኤል የኢራንን ራስ በመምታት በቅርንጫፎቿ ላይ ያለውን ድጋፍ ለመቁረጥ እየሞከረች እንደሆነም ይታመናል። ዓለም አሁን በአንድ ጥያቄ ላይ ተንጠልጥላለች። ይህ ወደ ጦርነት ያምራል ወይስ በቁጥጥር ስር ይውላል የሚለው ሰቅዞ ይዟል። ሁኔታው ተባብሶ የሚቀጥል ከሆነ የዓለም የነዳጅ ዋጋ መናርና የቀጠናው ሀገራት ወደ ጦርነቱ መግባታቸው የማይቀር ይሆናል። ሁኔታው ከተረጋጋ ደግሞ በዲፕሎማሲያዊ ጫናዎች አማካኝነት ነገሮች ወደ ድርድር ጠረጴዛው ያመራሉ ማለት ነው። የዓለም ሀያላን ሀገራት የሁኔታውን አሳሳቢነት በመረዳት ተከታታይ መግለጫዎቻቸውን እያወጡ ይገኛሉ። ዋሽንግተን እስራኤል ራሷን የመከላከል መብት እንዳላት ብታምንም ግጭቱ ወደ ክልላዊ ጦርነት እንዳያድግ ስጋቷን ገልጻለች። አሜሪካም ለኢራን በሰጠችው ግልጽ ማስጠንቀቂያ በእስራኤል ላይ የአጸፋ ጥቃት የምትሰነዝር ከሆነ ውጤቱ የከፋ እንደሚሆን በይፋ ተናግራለች። የአሜሪካ የጦር መርከቦችና አውሮፕላኖች በክልሉ መሰማራታቸው ኢራንን ለመምታት የታለመ እንደሆነ ይታመናል። የኢራን የቅርብ ወዳጆች የሆኑት ሞስኮና ቤጂንግ ጥቃቱን በጽኑ አውግዘውታል። ሩሲያ እስራኤል የምትወስደው እርምጃም ቀጠናውን ወደማይበርድ ትርምስ እንደሚከተው ገልጻ ሁለቱም ወገኖች ራሳቸውን እንዲገዙ አሳስባለች። ቻይና የሀገራትን ሉዓላዊነት ማክበር አስፈላጊ መሆኑን በመጥቀስ በመካከለኛው ምስራቅ ሰላም እንዲወርድ ድርድር እንዲጀመር ግፊት ማድረጓን ቀጥላለች። በመካከለኛው ምስራቅ ያሉ ሀገራት በሁለቱ ሀያላን ፍጥጫ ውስጥ አሁን ከፍተኛ ስጋት ውስጥ ገብተዋል። የባህረ ሰላጤው ሀገራት ሳውዲ፣ ኤምሬትና ኳታር ዋነኞቹ ናቸው። እነዚህ ሀገራት የኢኮኖሚ እድገታቸው በሰላም ላይ የተመሰረተ በመሆኑ ጦርነቱ ወደ እነሱ እንዳይዛመት ከፍተኛ ጥንቃቄ እያደረጉ ነው።
ሳውዲም ጥቃቱን የቀጠናውን ደህንነት አደጋ ላይ የሚጥል ስትል ጠርቷለች። ሳውዲ ከኢራን ጋር የጀመረችውን ግንኙነት ማደስ ለመጠበቅ ስትል ሚዛናዊ አቋም ለመያዝ ተገዳለች። ዮርዳኖስ ሰማያዋ ለየትኛውም ወታደራዊ እርምጃ ማለትም ለእስራኤልም ሆነ ለኢራን ሚሳኤሎች ክፍት እንደማይሆን በግልጽ አቋሟን አሳውቃለች። የተቃውሞው ጎራ ሊባኖስ፣ የመንና ኢራቅ ይወስደናል። በኢራን የሚደገፉት ኃይሎች እንደ ሄዝቦላና ሁቲዎች ምላሻቸው ከቃላት ያለፈ ሊሆን እንደሚችል ተገምቷል። ሄዝቦላህ በእስራኤል ሰሜናዊ ድንበር ላይ ያለውን ጫና በማጠናከር የኢራንን ደረት ለመከላከል እንደሚሞክር ይጠበቃል። ምክንያቱም ትጥቁም ስንቁም የሚሰፈርለት በኢራን ነውና። ይህ ጥቃት ከመቼውም ጊዜ በላይ ኢራንን ለከባድ ውሳኔ ዳርጓታል። ዝም ካለች ደካማ ተብላ ትታያለች። አጸፋ ካለች ደግሞ ወደማትመለስበት ወደ ትልቁ ጦርነት በቀጥታ ትገባለች። በሌላ በኩል እስራኤል የጥቃት መከላከል ስትራቴጂዋን ወደ ቀዳሚ ጥቃት ቀይሯለች። የቀጠናው ሀገራት ምላሽ የሚያሳየው አንድ ትልቅ እውነት አለ። ማንም ጦርነትን አይፈልግም። ነገር ግን ሁሉም ለጦርነት እየተዘጋጁ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው ራሷን ለመከላከል ያላትን ወታደራዊ አቅም ሁሉ እንደምትጠቀም በይፋ ተናግረዋል። አራግቺ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ኩዌት፣ ባህሬንና ኢራቅ ካሉ አገራት ጋር የስልክ ውይይት ማድረጋቸው ተሰምቷል። በዚህ የስልክ ውይይት ወቅት ኢራን የሀገሪቱን አንድነት ለመጠበቅ ስትል ያላትን የወታደራዊ አቅም ሙሉ ለሙሉ እንደምትጠቀም ለመካከለኛው ምስራቅ አገራት ባለስልጣናት በይፋ ተናግራለች። እናም ቀጥሎ የሚፈጠረው እጅጉን ተፈርቷል። አራግቺ እነዚህን አገራት አሜሪካና እስራኤል ኢራን ላይ ጥቃት ለመፈጸም ተቋሞቻቸውንና ግዛታቸውን አላግባብ እንዳይጠቀሙ የመከላከል ኃላፊነት እንዳለባቸውም ማሳሰባቸው ተዘግቧል። በኢራን ላይ ጥቃት ለመፈጸም ስትዝት የቆየችው አሜሪካም ወሳኝ የአየር ኃይል አውሮፕላኖችንና የባህር ኃይል መርከቦችን ለሳምንታት ወደ ባህረ ሰላጤው አካባቢ ስትልክ መቆየቱ አይዘነጋም። አሜሪካ በኢራን ላይ ጥቃት ስትከፍት የሚሰማሩት እነዚህ ብቻ ሳይሆኑ በኢራን ዙሪያ ባሉ አገራት ውስጥ ባሉ ጦር ሰፈሮቿ የሚነሱ ኃይሎችም እንደሚጨመሩበት ይነገራል። በዚህ ምክንያት ዛሬ እስራኤልና አሜሪካ ኢራን ላይ ጥቃት ሲፈጽሙ ኢራን ባጸፋው በዙሪያዋ ባሉ አገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ ሚሳኤሎችን መተኮሷ ተዘግቧል። የተባበሩት አረብ ኤምሬትስ ለኢራን ጥቃት ምላሽ የመስጠት ሙሉ በሙሉ መብት እንዳላት ይፋ አድርጋለች። የተባበሩት አረብ ኤምሬትስ ለኢራን ጥቃት ምላሽ የመስጠት ሙሉ መብቷ የተጠበቀ መሆኑን በይፋ ተናግራለች። የኤምሬትስ የመከላከያ ሚኒስትር በሰጠው መግለጫ ሀገሪቱ በኢራን ባላስቲክ ሚሳኤሎች ኢላማ እንደነበረችና የአየር መከላከያዎች ጥቃቱን በተሳካ ሁኔታ እንዳከሸፉ አረጋግጧል። በአቡዳቢ በሚገኝ የመኖሪያ አካባቢ ላይ የደረሰው የፍንጣሪ ፍንዳታ የተወሰነ ቁሳዊ ጉዳትና አንድ የእስያ ዜጋ ሞት እንዳስከተለም በመግለጫው ተነግሯል። ሚኒስቴሩ ይህንን ጥቃት በጠንካራ መግለጫ ያወገዘ ሲሆን የኢራን መንግስት የሲቪል ንብረቶችንና ብሔራዊ ተቋማትን ኢላማ ማድረጉ ተቀባይነት እንደሌለው አስታውቋል። እንደዚህ ያሉ ድርጊቶች የሲቪሎችን ደህንነት አደጋ ላይ የሚጥሉና መረጋጋትን የሚያዳክሙ የፈሪ ተግባራት መሆናቸውን የተባበሩት አረብ ኤምሬትስ መከላከያ በመግለጫው ጠቅሷል። የኢራን ድርጊት የብሔራዊ ሉዓላዊነትንና የዓለም አቀፍ ሕግን በግልጽ የሚጥስ በመሆኑ ለዚህ ጥቃት ምላሽ ለመስጠትና ግዛቱን ለመጠበቅ አስፈላጊውን እርምጃ ሁሉ የመውሰድ ሙሉ መብት የተጠበቀ መሆኑን በመግለጫው አንስቷል። የተባበሩት አረብ ኤምሬትስ ማንኛውንም ስጋት ለመቋቋም ሙሉ በሙሉ ዝግጁ መሆኗንም በይፋ ተናግራለች። አሁን መካከለኛው ምስራቅ ከመቼውም ጊዜ በላይ ተጨንቋል።